ሳይክስ አራበቀኝ እኛ እዛ ቦታ ላይ ያልተገደልነው እኮ ስላልነበረን ብቻ ነው። ልጆቻችን እዛ ቦታ ላይ እኮ ያልሞቱት ስላልነበሩ ብቻ ነው። መጽሐፍ ቅዱስ ዮሐንስ በውሃ ተጠመቃችሁ መንፈስ ቅዱስ ሲመጣ ግን በቅርብ ቀን ትጠመቃላችሁ ይላል። ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለአንድ ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገል ራሳቸውም ተግባራዊ ትምህርት እንዲያገኙ ይሄን ድምጽ የምሰጠው ሴት ተጫዋች ናት። የሲዳማ ቡና ተጫዋች ናት። በቪዲዮም አላት። በቪዲዮ በምንም ስለሆነ አዳምጧት ምን እንደምትል። ብርን ይወሰድ እንዴ የኔንም እኮ ወስዶ ሳያስገባኝ ምናምን ስንባባል አረ የኔንም እኮ እንደዚህ አሁን ስልክ ስንደውል ብሎ በኢትዮጵያ ባሉ የተለያዩ ዩኒቨርሲቲዎች እየተሰሙ ያሉ የተቃውሞ ድምጾች ተባብሰው እንደቀጠሉ ነው። በኢትዮጵያ ባሉ የተለያዩ አካባቢ ሰላም ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳርቻ እግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለየን። ዛሬም በአዳዲስ ቪዲዮና ወቅታዊ በሆኑ ጉዳዮች ወደ እናንተ ተመልሻለሁ። ዛሬ የምናያቸው እንግዲህ ጫፍ ላይ ያሳየኋችሁ ቪዲዮዎች ሀሳባችንን እንሰጥባቸዋለን። የመጀመሪያው ቪዲዮ ምንድነው? ከእንግዲህ በኢትዮጵያ እግር ኳስ ክለብ ውስጥ የምናውቃቸው ሴቶች እህቶቻችን ሰሞኑን በጣም መነጋገሪያ የሆኑበት ያለ ጉዳይ አለ። የግብረ ሰዶማውያን የሚባለው ነገር በኢትዮጵያ የሴቶች እግር ኳስ ተጫዋቾች ውስጥ አየን የሚባል ነገር ቪዲዮዎች በጣም እየተራወጡ ነው። ሶሻል ሚዲያ ላይ በጣም መነጋገሪያ ሆነዋል። እንዲሁም ሶሻል ሚዲያ ዘጋቢ የሆኑ ስለ ስፖርቱ የሚመለከታቸው ሰዎች ጭምር ከስፖርቱ ዓለም እነዚህ መውጣት አለባቸው እያሉ ተቃውሟቸውን እያሰሙ እንገኛለንና ያ ነገር የእውነት ነው ወይ? አንድ ሲሳሳሙ ቪዲዮ የደረሰኛል እሱን ወደ እናንተ ይዤላችሁ መጥቻለሁኝ ማለት ነው። ሌላውም እንግዲህ እንደምናስታውሰው በተማሪዎች በዩኒቨርሲቲ ተማሪዎች ላይ ትልቅ የሆነ አዋጅ ወጥቶባቸዋል። በዚህ በ2-3 አመት በተለይ ወደ ዩኒቨርሲቲ ተማሪዎች ሲያልፉ ዩኒቨርሲቲ ከማግባታቸው በፊት ፈተና መፈተን አለባቸው ተብሎ ነበር፣ ሁለተኛ ፈተና ማለት ነው። ያንን ነገር እንግዲህ ተወጥተውት እያለፉ አብዛኞቹ ዩኒቨርሲቲ ሲገቡ ፈተና ያላለፉ ካሉ ደግሞ ወደ ቤተሰቦቻቸው እየተመለሱ እንደሆነ እናውቃለን። እንግዲህ ሌላም እንግዲህ አዋጅ እየወጣ ነው። አሁን ከተመረቁ በኋላ ህብረተሰቡን በነፃ ማገልገል አለበት የሚባል ነገር ሲመጣ ሰላማዊ ሰልፍ እየወጡ ነው። በተለያዩ ሀገር የሚገኙ ዩኒቨርሲቲ ተማሪዎች ይሄን ነገር አናደርገውም እያሉ ተቃውሞ ሰልፍ እየወጡ ነው። ይሄንንም እና ይሆናል። ሌላው እንግዲህ አሁንም አጀንዳችንን አልቀየርም። በነገራችን ላይ ፍትህ ለኦርቶዶክስ እያል በአርሲ ሀገር ለተጨፈጨፉ ኦርቶዶክሳውያኖች አሁንም ነፍሳቸውን ከአጸደ ገነት እግዚአብሔር አምላክ ከደጋጎች ጎን ያስቀምጥልን እያል ዘማሪ ሚኪያስ አረጋዊ በጣም ድንቅ ነገሮችን ተናግሯል። በሚዲያ ላይ ሎዛ ሚዲያ ላይ ቀርቦ ማለት ነው። እና እንግዲህ ድምጻችሁን አሰሙ አገልጋዮች፣ ዘማሪዎች፣ መምህራኖች እያልን እየጮህን የነበረው እንግዲህ ድምጻችን እየተሰማ ነው። ጩሁ እያልን ነው። አሁንም ድምጽ ያስፈልገናል። አጀንዳችንን በነገራችን ላይ አልቀየርንም። አሁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ፣ አገልጋዮች ላይ፣ ካህናቶች ላይ እንደዚህ አይነት ነገር እየደረሰ እንደሆነ እናውቃለን። አሁንም ግን ፍትህ ለኦርቶዶክሳውያን እያልን እየጮህን ነው ማለት ነው። እነዚህን ቪዲዮዎች አብረን የምናይ ነው የሚሆነው። ወደ መጀመሪያው ቪዲዮ ልወሰዳችሁ እስኪ። የመጀመሪያው ቪዲዮ ዘማሪ ሚኪያስ አረጋዊ የተናገረው ነገር አለ፣ ወይንም በምን እጽናናለሁ በምንለው ዘማሪው በሚለው መዝሙር የዘማሪ ሚኪያስ አረጋዊ ወንድማችን ምንድነው የተናገረው? እስኪ እንመልከተው። እስኪ ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ። እኛ እዛ ቦታ ላይ ያልተገደልነው እኮ ስላልነበረን ብቻ ነው። ልጆቻችን እዛ ቦታ ላይ እኮ ያልሞቱት ስላልነበሩ ብቻ ነው። አይቀርላቸው። ይሄንን ነው ቅድም ልል የፈለኩት። ማን ሟች ማን ገዳይ የትኛው ትውልድ ነን? ይቱ ጋር የተቀመጥ ነው እንትን ያማል። እኔ በጣም አዝኛለሁ። በጣም ነው እውነቴን የምልህ። በተለይ አሁን እዛ ሚዲያው ላይ ሲዘዋወር የነበረው ነፃ ልጅ ስታየው እስቲ የኔ ልጅ ነው ብለን እናስብ። ዛሬ አንተ ቤት ሲንኳኳን የቤት አይሰማም ስላልን ነው ብዙ ፈተናዎችና መከራዎች እየደረሱብን ያለው። ማን ነው አንልም፣ እየሰማን ጸጥ ነው የምንለው። ለብዙ ነገሮች ድምጽ እየሆንን አይደለም፣ እየተናገርን አይደለም። እየተናገርን ብቻ አይደለም፣ ሲገሉን እንበዛለን። እውነት የት ነው የምንበዛው? እኔ በጣም ብዙ ጥያቄ አለኝ። የቱርኳን እንትን ማየት እኮ በቂ ነው እንዴ? ኤፌሶን የተባለችው እኮ ዛሬ እኮ ስሟ ተቀይሯል እኮ እንዴ! ብዙ እኮ የኦርቶዶክስ መፍለቂያ እነ ግብጽን ተመልከት። ናስቄጠስ ገዳም በነበሩባት ቦታ ላይ
ትልቅ ሊቃውንት ትልቅ አባቶች እና አቡነ ሽኖዳ እና ሊቀ ዲያቆናት ሀቢብ ጊዮርጊስ ባሉባት ቦታ ላይ ዛሬ ሙስሊም ከባት እኮ ባንዲራዋን ማየት በቂ ነው። የትኛው ቁጥር ነው የበዛው? እኔ አልገባኝም። ሞቶ እኮ አለቀ እንጂ አልበዛም። የትኛው ነው አሁን ይሄ ቋንቋ ለዚህ እንትን አይጠቅመውም አይመጥነውም። እስቲ ይታይክ ማን ነው በመወገሩ በመሰቀሉ በመገረፉ የበዛው የትኛው አካል ነው? የክርስቲያን ሀገር የነበሩትን ማየት አይሻልንም? በስተዋል ስማቸው ተቀይረው ታሪካቸው ጠፍቶ ደብዛቸው ጠፍቶ ስንት ታሪክ የተሰራባቸው ስንት ቅዱሳን አባቶች የፈለቁባቸው ሶሪያን ማየት በቂ ነው። የነ ቅዱስ ኤፍሬምን ሀገር በዙ ቅድም ያነሳው ለቱርክን ማየት በቂ ነው። በዙ ክርስቲያኖች ስንት % ነው ክርስቲያን ያለው? እነ ጆርዳንን ተመልከት። እንግዲህ ከዘማሪያኖች አንደበት ይሄንን ነገር ነበር የፈለግነው። እኛም ዘማሪያኖች ድምጻቸው የሚሰማ በመዝሙር አገልግሎታቸው ሰገነት ላይ ከፍ ብለው የወጡ ኦርቶዶክሳውያን ዘማሪ አገልጋዮች ምን ነው ድምጻችሁን ዝም አላችሁ? በየተለያዩ ሀገራትና በተለያዩ ደብራት ስትሄዱ እኮ ሆ ብሎ ልል እያለ የሚቀበላችሁ ህዝብ፣ አበባ ይዞ የሚጠብቃችሁ ህዝብ ነው እየታረደ ያለው እያልን ነበር እየጮህን የነበረው። ከአንድ ትልቅ አገልጋይ ከአንድ ፌመስ አገልጋይ ይህን አይነት ድምጽ ከሰማን የእውነት እኔ እግዚአብሔር ያክብርልኝ በጣም ነው ደስ ያለኝ በነገራችን ላይ ማለት ነው። ብዙ አገልጋዮችም እየተናገሩ ነበር። ከብዙዎች አንዱ በጣም ታዋቂ የተባለ ዘማሪ ግን ህዝቡን እንዳስከፋ ዘማሪ ቴዎድሮስ ዮሴፍ እናስታውሳለን። ህዝቡን እንዳስከፋ ማለተኛ ኦርቶዶክሳውያኖች መናገር የፈለግን ሌላ ነው፣ እሱም ደግሞ በሌላ ነገር ቀይሮት መጥቶ ነበር አጀንዳውና ለአንድ ለሁለት ቀን ቢሆን መነጋገሪያ ሆኖ ነበረ። ግን እኛ አጀንዳችንን ስለሱ ሳይሆን አሁንም አጀንዳችንን ስለሚሞቱ ኦርቶዶክሳውያን ነው። ለምን ነገ አገልጋዮች ላይ ሲሄዱ ጉዞ ላይ አገልጋዮች ላይ የሚደርሳቸው ነገር አይታወቅም። ዘማሪ ሚኪያስ አረጋዊ እንደተናገረው ነው። ነገ በአገልጋዮች ላይ ግድያ ሊመጣ ይችላል። ነገ በአገልጋዮች ላይ ሊመጣ ይችላል። ያን ዋስትና አሁን ነው መውሰድ ያለብን። ለዛ ነው እየጮኸን የነበረው። ስለዚህ የኦርቶዶክስ መፍለቂያ የሆኑ ሀገራቶች እኮ ስማቸው ትክክል እኮ ነው። እነ ግብጽ ስማቸው ተቀይሯል። ኤፌሶን የተባሉት ስማቸው ተቀይሯል። የነ ትልልቅ ብፁዓን አባቶች መፍለቂያ የሆኑት አገሮች እኮ ስማቸው ተቀይሯል። በምን በእንደዚህ አይነት ምክንያት ይሄን ነገር ነው እየተቃወምን የነበረው። እየሞትን እንበዛለን የለም ተረት ነው ይሄ። እየሞትን እንበዛለን የሚባል ነገር የለም። ይሄ ለትምህርት ነው የሚያገለግለው። ተረት ነው በቃ። የሞቱ መብዛት የትኛው ህዝብ ነው የበዛው? ከትናንት ወዲያ በዚህ በአንድ ወር 250 ህዝብ በላይ ኦርቶዶክሳውያን ተጨፈጨፈ። ስንት ሰው ኦርቶዶክስ ሆኖ ወደ ክርስትና ተመለሰ? የለም እስካሁን። እስኪ የሞቱ መብዛት የሚባለው የትኛው ነገር ነው? ያልተመለሰልን ጥያቄ ቢኖር ይሄ ነበር። በነገራችን ላይ 150 ኦርቶዶክሳውያን ሲገደሉ ስንት ኦርቶዶክሳውያን ከሌላ ቤተ እምነት ወደ ክርስትና መጥተዋል የሚባል ነገር አለ? የለም። ስንት ኦርቶዶክሳውያን ተወልዷል? ይሄን የዘገበ ሰው አለ? የለም። ስለዚህ እየጮህን የነበረው ፍትህ ለኦርቶዶክሳውያን በሉ። የምታገለግሉት ህዝብ አገልጋይ ዘማሪያኖች፣ መምህራኖች የምታገለግሉት ህዝብ ነው። አበባ ይዞ የሚጠብቃችሁ ህዝብ ነው እየተገደለና እየተጨፈጨፈ ያለው። ይሄን ድምጽ ነበር የፈለግነውና ከአንድ ትልቅ ዘማሪ ይሄን አይነት ድምጽ ከሰማን የእውነት በጣም ደስ የሚል ነገር ነው። እናመሰግናለን። አሁንም ግን ፍትህ ያስፈልጋል። አሁንም ግን በየተለያዩ ወረዳዎች፣ በተለያዩ ክልሎች፣ በተለያዩ በኦሮሚያም፣ በአማራም፣ በትግራይም ክልል ኦርቶዶክሳውያንን ብቻ ያማከለ ነገር እየተጨፈጨፉ እንደሆነ እናውቃለን። ስለዚህ ኦርቶዶክስ ተዋህዶ ቤተክርስቲያን ለሀገር ባለውለታ ነች። ከመንግስት ጀምሮ የተደነገገ ነገር ነው፣ የተናገሩት ነገር ነው። እኛ ፖለቲከኛ አይደለንም። በነገራችን ላይ ከመንግስት ጋር የሚያገናኝ ነገር የለም። እኛ ፍትህ መንግስት ብለን ብንጠራ እንኳን ጠቅላዩ ብለን ብንጠራ እንኳን ፍትህ ለኦርቶዶክሳውያን፣ አንገታቸው ላይ ማህተም ላደረጉ ኦርቶዶክሳውያን መጨፍጨፉ ይብቃ ብለን ነው እየጮህን ያለ ነው እንጂ ከመንግስት ጋር ፖለቲካ ማነካከት ምናምን እኛን የሚመለከት ነገር አይደለም። እሱ የራሳቸው ስራ አላቸው። እኛ ስለ ቤተክርስቲያናችን፣ ስለ ሃይማኖታችን፣ ስለ ማህተማችን ነው የምንጮኸው። ብዙ ነገሮች በዚህ ወር በጣም ብዙ አጀንዳ ተደርጎ የተነሳ ነገር ነበረ። በኦርቶዶክሳውያን ዙሪያ አጣሪ ኮሚቴ ተብሎ ሄዶ ነበረ። ጭፍጨፋ በኦርቶዶክሳውያን ላይ ብቻ ነው ምናምን። ይሄን ነገር ሁላ አልፈነዋል፣ ትተነዋል። በነገራችን ላይ ቅድስት ቤተክርስቲያን ፈተናው አሁን አይደለም የበዛው። በነግራኝ አህመድ ጊዜ ብዙ ፈተና አሳልፋለች። በኖህ ዘመን ጊዜ ብዙ ፈተና አሳልፋለች። አሁን ያለው ፈተና ደግሞ በአይናችን እያየው በዚህ ትውልድ ላይ በነቃው ትውልድ ላይ ስለማህተው በሚቆረቆረ ትውልድ ላይ ነው እንደዚህ አይነት ነገር እየደረሰ ያለው። ይሄ ነገር እኛ የመምህሮቻችን ጥፋት ነው፣ የጳጳሶች ጥፋት ነው የምንለው በምክንያት ነው። ለምን እየሞትን እንበዛለን የሚለውን ትምህርት ህዝቡ ውስጥ ታትሞ እንዲቀር አድርገዋል። ክርስትና ሃይማኖት እየሞቱ ይበዛሉ የሚባለው ነገር ህዝቡ ልብ ውስጥ ታትሟል፣ ቆሟል ታትሞ። ስለዚህ ሌሎች ክርስቲያኖች እኮ አሉ እኛ እኮ እየሞትን እንበዛለን የሚባል ትምህርት ተምረናል፣ ስለዚህ እየተገደልን ነው። ይሄ ነገር የለም።
ሰይፍህን ወደ ቤት አስገባ ቢል በደህና ቀን እንድትዋጋበት ነው። ብፁዕ አባታችን ማን ናቸው? ትልቅ ጳጳስ ናቸው። ባለፈ ሲናገሩ ሰምቻለሁ። ተደራጁ ብለዋል። ተደራጅ ማለት ተዋጋ ማለት አይደለም። ራስን ተከላከል፣ ራስን ጠብቅ ነው። አትሂድ፣ ሰው አትንካ፣ ሌሎች ቤተ እምነቶችን ለማጥቃት አትሞክር፣ ሌሎች ቤተ እምነቶችን አታጥቃ፣ አትሳደብ። የራስን ቤተ እምነትና ራስን ግን ጠብቅ። ይሄ በነገራችን ላይ እነሱ እየገደሉ የሚጸድቁ ከሆነ እኛ እየተከላከልን የማንጸድቅበት ምንም ምክንያት የለም። የምንድነው የሚባሉት እስልምና እምነት ተከታዮች እኮ ከፊር የሚባለውን ህዝብ እረደው የዛን ጊዜ ትጸድቃለህ ብሎ እኮ ነው ያስተማረው። እነሱ እያረዱ እነሱ እየገደሉ እኛ ራሳችንን እየተከላከልን እየገደልን እኮ አይደለም እየተከላከልን እንበዛለን ብለን እየተከላከልን ቤተክርስቲያናችንን እያስጠበቅን ማንጸድቅበት ምክንያት ምንም አይነት ምክንያት የለም። ይሄን ነው እየተቃወምን ያለ ነው። ስለዚህ እኛ ኦርቶዶክስ ተዋህዶ ቤተክርስቲያን ወንጌላችንም ደግሞ ግደል የሚል ነገር የለም። ባልንጀራህን ነው የሚለው ወይንም ክፉ የሚያስብብህን ሰው እንደራስህ አድርገህ ውደድ። የኛ ወንጌል ነው ይሄ። የሌሎቹን ወንጌል የምናውቀው ነገር የለም። ስለዚህ አሁንም ፍትህ ለኦርቶዶክሳውያን ያስፈልጋል ማለት ነው። ዘማሪ ሚኪያስ አረጋዊ የእውነት ከልብ ነው የምናመሰግነው፣ ከልብ። ቀጣይ ቪዲዮ ላሳያችሁ እስኪ። መጽሐፍ ቅዱስ ዮሐንስ በውሃ ጠመቃችሁ፣ መንፈስ ቅዱስ ሲመጣ ግን በቅርብ ቀን ትጠመቃላችሁ ይላል። እሱ በመጣ ጊዜ ሁሉን ያስተምራችኋል ይላል። ይሄም መንፈስ ቅዱስ የመጣው በበዓለ 50 ሐዋርያቶች ተሰብስበው በሚጸልዩበት ጊዜ ነው። ይሄ ፓርላማ ላይ መጽሐፍ ቅዱስ ከገባ ያው የምር እግዚአብሔር ይመስገን ተመስገን ነው እና ደስ ይላል በጣም የምር። ግን ይቅርታ እኔን ስላመመኝ ነው ትንሽ እና እኔ የምር የሳኩትኝ ማለት እንዴት እንደዚህ አይነት ነገር ሊፈጠር ቻለ? ፓርላማ ላይ መጽሐፍ ቅዱሳዊ ወንጌላዊ ነገር ጠቅ ሊደረግ እንዴት ቻለ የሚለው ነገር በጣም ውስጤ ስለተጻፈብኝ ነው እና የምር ደስ ይላል። የብልጽግና ፓርቲዎች እየገደሉ ነው። የብልጽግና አመራሮች እየገደሉ ነው። ይህ ሁሉ ዶክተር እየሮጠ ነው። ይኸው በጭስ ቦምብ እየገደሉ ነው። የኢትዮጵያ መንግስት የለንም። አማራ ወይ ራስህን ጠብቅ። ይህ ሁሉ ህዝብ እንግዲህ እንደምታዩት የብልጽግና አመራሮች እየገደሉ ነው። ይህ ሁሉ ሰላማዊ ሰልፍ ወጥቶ ነበር። በቃ በጭስ ቦምብ እየተመታ ነው። የሚጨሰው ጭስ ግማሾቹ ታፍነዋል። በኢትዮጵያ ባሉ የተለያዩ ዩኒቨርሲቲዎች እየተሰሙ ያሉ የተቃውሞ ድምጾች ተባብሰው እንደቀጠሉ ነው። በኢትዮጵያ ባሉ የተለያዩ አካባቢዎች የሚገኙ የዩኒቨርሲቲ ተማሪዎች ከፍተኛ የሆነ ቁጣና የተቃውሞ ድምጽ እያሰሙ ነው። አገዛዙ በዩኒቨርሲቲዎቻቸው በኩል የሚፈጸምባቸው በደልና ግፍ የበዛባቸው ተማሪዎች በይፋ ወጥተው ተቃውሞ ከማሰማት እስከ ድምጻቸውን በማህበራዊ ትስስር ገጾች እስከ መግለጽ ደርሰዋል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለ1 ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ከ2019 የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ ዛሬ ሰኞ ህዳር 8 በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቃውሞ ማሰማታቸውን ደግሞ ዋዜማ ራዲዮ ዘግበዋል። የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት የትምህርት ተቋማት መካከል አምቦ፣ አርሲ፣ ቡሌ ሆራ፣ ሰላሌ፣ መደወላቡና ድሬዳዋ ዩኒቨርሲቲዎች እንደሚገኙበት ራዲዮ ጣቢያው ምንጮቹን ዋቢ አድርጎ ዘገባ አውጥቷል። ተቃውሞ ያሰሙት ተማሪዎች ካስተጋቧቸው መፈክሮች መካከል የመምህርነት ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም የሚለው እንደሚገኝበት ጠቅሷል። የኢትዮጵያን ተማሪዎች መና እያስቀሩ ነው የሚባሉት ብርሃኑ ነጋ በህዝብ ተወካዮች ምክር ቤት ቀርበው በአዲሱ መመሪያ ዙሪያ ባደረጉት ገለጻ የመጀመሪያ ዲግሪ ያላቸው ተመራቂዎች የ1 ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ተናግረው ነበር።
ይሄ ቪዲዮ ለኛ ዩኒቨርሲቲ ላለን ተማሪዎች እጅግ በጣም አስፈላጊና ወሳኝ ስለሆነ ሁላችሁም ሼር እና ሪፖስት እያደረጋችሁ ዩኒቨርሲቲ ላለው ተማሪዎችም እና ደግሞ ለወላጆችም እንዲደርስ እንድታዳርሱ እባካችሁ አደራላችኋለሁ። ሰሞኑን ብርሃኑ ነጋ ያወጣውን መረጃ አብዛኞቻችሁ ሰምታችኋል ብዬ አስባለሁ። ፓርላማ ላይ ዩኒቨርሲቲ ያሉ 3ኛ አመት ወይም ጂሲ ለመሆን 1 አመት የቀራችሁ ሙሉ ተማሪዎች በሚቀጥለው አመት ወደ ጂሲ ትምህርት ከመመለሳቸው በፊት 1 አመት ሙሉ ሌላ ቦታ ሄዶ እንዲያስተምሩ መግለጫ አወጥቷል። ይህም መግለጫ እንደጸደቀ ፓርላማው ላይም ያለውን ኢንፎርሜሽን ትክቫም እየገለጸ ይገኛልና በዚህ ሰዓት ላይ ዩኒቨርሲቲ ላይ በጣም እጅግ በጣም አስፈሪ የሆነ ተቃውሞ እየተነሳ ነው የሚገኘው። ይህም የሚያመለክተው አብዛኛው ተማሪ እንደማይፈልግ ነው። 4 አመት 5 አመት ቆይቶ 6ኛ አመት ደግሞ ሌላ ቦታ ሄዶ ማያቅበት ቦታ ሄዶ የማይችልበትን የትምህርት ፊልድ ሄዶ አመቱን ከማባከን ብሎ አሁን ሰላማዊ ሰልፍ በየቦታው እየወጣ ይገኛልና በዚህ ሰዓት ላይ ዩኒቨርሲቲ ላይ ያለው ሰላም እጅግ በጣም አስጊ ሁኔታ ላይ ነው ያለው እና እናንተም ይሄን ቪዲዮ ሼር ሪፖስት እያደረጋችሁ ለብርሃኑ ነጋም ለሚመለከተው አካል ደርሶ ይሄ መፍትሄ በሚገባ እልባት እንዲያገኝ አደራላችኋለሁ። አመሰግናለሁ። ቪዲዮ እንዳያችሁት ነው እንግዲህ ይህ ቪዲዮ በተለያዩ ሀገር እየተማሩ ያሉ የዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ የወጡበት ሁኔታ ነው። ይህ ሰላማዊ ሰልፍ የወጡበት ሁኔታ ጊዜያችን አቃጥለናል በማለት ነው። ጊዜያችን አቃጥለናል ማለት እኔ ከነሱ የተረዳኋቸው ነገር ስላለ ማለት ስንት ተቸግሮ የተማረ ተማሪዎች አሉ። ወደኋላ መለስ ብለን ስናስታውስ በባለፈ ጊዜ ከ12ኛ ክፍል በኋላ 12ኛ ክፍል ሚኒስትሪ ፈተና ከተፈተኑ በኋላ ዩኒቨርሲቲ ሲገቡ በየዩኒቨርሲቲው በሚገቡበት ዩኒቨርሲቲ ሌላ ፈተና ነበር። እነሱ በመረጡት ፊልድ አልነበረም የሚማሩት። በፊት ሶሻል ከፈለገ ሶሻል፣ ናቹራል ከፈለገ ናቹራል የሚማሩበት አጋጣሚ ነበር። አሁን
ይሄንንም ትምህርት ለመማር በውጤት ነው። ያ ውጤት ማለት ደግሞ ውጤቱ የሚያስገድድህን ትምህርት ነበር የምትማረው ማለት ነው። ውጤቱ የሚያስገድድህን ውጤት ለዚህ ፊልድ ነው የሚሆነው ከተባለ ግዴታ ትማራለህ። ካልተማርክ ደግሞ የራስህ ጉዳይ ነው። አሁን ያለው በፊት የሆነ የተሻለ ውጤት ካመጣ ውጤት ተመዝኖ አንተ እዚህ ላይ ትባላለህ። አሁን ግን በፈተና ስለሆነ ያን ነገር እያለፉት ነበር። እንደገና ደግሞ ሌላ ነገር ስለመጣባቸው ነው። አንድ ተማሪ 3 አመት ይማራል። ቲቺንግም ሊሆን ይችላል ሌላም 3 አመት ይማራል። ከ3 አመት በኋላ በተማረበት ፊልድ ህዝቡን ማስተማር አለበት። ግድ ቲቺንግ ብቻ ተምሮ ለመምህረት መመረቅ የለበትም። በተማረበት ፊልድ ህዝቡን ማገልገል አለበት ለ1 አመት በነፃ። እንደገና ነው ወደ ትምህርት ዓለም ዶክተሬት ከሆነ የሚማረው እንግዲህ እንደገና ወደ ትምህርት ዓለም የሚገባው 1 አመት ለህዝቡ አገልግሎት ከሰጠ በኋላ ነው። እንደዚህ አይነት አዋጅ ይወጣባቸው ስለሆነ ነው ዳውን እያሉ ሰላማዊ ሰልፍ ይወጡት ማለት ነው። ማለት እኔም የተረዳኋቸው ነገር ከተማሪዎቹ እየተራቡ እየተጠሙ የሚለብሱት እያጡ የሚማሩ ተማሪዎች አሉ። ከቤተሰቦቻቸው ተፈናቅለው ሄዶ ቤተሰቦቻቸው ገጠር ውስጥ እየኖሩ ለራሳቸውም ሳይሆኑ ቤተሰቦቻቸው ለራሳቸውም ሳይበቃቸው ከሚበሉት ላይ ከሚለብሱት ከሚጎርሷት ላይ እየወጨቁ እየላኩላቸው እያስተማሩ ያሉ ሰዎች አሉ። ይህን 3 አመት ነው የቀረው አሁን 1 አመት ነው የቀረው እያሉ አመታትን ቆጠራ ላይ ያሉ ቤተሰቦች አሉ። ተመርቆ ልጅ እኔም ተገላግዬ እሱም ስራ ይዞልን የሚሉ ቤተሰቦች አሉ። የዛ ቤተሰባውን 3 አመት ከሆነ የሚማር የነበረው እንደገና 4 አመት 3 አመት ሲደረበት በጣም ከባድ ነው የሚሆነው። ከዛ ችግር አንፃር ተማሪዎቹ ጋር እውነት አለ ማለት በየሀገሩ በየዩኒቨርሲቲው ሲንከራተቱ ከቤተሰቦቻቸው ተለይተው ነው ከወዳጅ ዘመዶቻቸው ርቀው ነውና ተቸግረው እንደሚማሩ ይታወቃል። ስለዚህ ለዛ ነው እውነት አለ የምንለው። ከዛም በኋላ ይሄን አመት ፈጅተውስ ይሄን አመት ተምረውስ 1 አመት ደግሞ በነፃ ጊዜያቸውን አጥፍተው ይሄ ነገር ነው ሰላማዊ ሰልፍ እንዲወጡ ያደረጋቸው። 1 አመትም ሙሉ ጊዜያቸውን አጥፍተው እንደገና ወደ ትምህርት ሲገቡ ደግሞ ሌላ የሞራል ድክመት ይመጣል። ከዛም በኋላ የሚቀጠሩበት አይነት ሙያ አሁን እንደሚታወቀው እንግዲህ ተምሮ ዲግሪ ይዞ ዲፕሎማ፣ ማስተርስ፣ ዶክተሬት ምናምን ይዞ መቀጠር በጣም ከባድ ነው በአሁን ዘመን ያየነው ስለሆነ ማለት ነው። ይሄ ነገር በጣም ስላሳሰባቸው ነው ተቃውሞ በዚህ የዩኒቨርሲቲው ሰላማዊ ሰልፍ እየወጡ ያሉት ማለት ነው። አንደኛ በየዩኒቨርሲቲው ሰላም የለም። አሁን በባለፈ ባህር ዳር ላይ ምንድነው ተብሎ ሰላማዊ ሰልፍ የወጡበት አጋጣሚ አለ። ለዛ ፍትህ ሳይገኝ እንደገና እንደዚህ አይነት ነገር ተደራረበብን እያሉ እየጮሁ ነው የሚገኙት ማለት ነው። ከእውቀት አንጻር ደግሞ የወጣው መግለጫና የወጣው አዋጅ ትክክልም ነው። ከእውቀት አንጻር እውቀታቸውን በደንብ አዳብረው ወደ ህብረተሰቡ ውስጥ እንዲቀላቀሉ ስለተፈለገ ነው። ተንኮል ላይሆን ይችላል ማለት እውቀታቸውን በደንብ አዳብረው 1 አመቷን አሁን በነፃ ሲያገለግሉ ይሄን ህዝብ ቀጣይ ከተመረቁ በኋላ ደግሞ ተምረው ከተመረቁ በኋላ የተሻለ የዳበረ እውቀት ይዘው ወደ ማህበረሰቡ ይቀላቀላሉ። ስራቸውንም በአግባቡ ይወጣሉ። እንዳሁኖቹም ሳይሆኑ ካሁኑም በላይ አሁን ካለው እውቀት በላይ በእውቀት ተገንብተው ወደ ስራ ይገባሉ ተብሎ ስለታመነ ነው እንደዚህ አይነት አዋጅ ወጣው። ግን አዋጁ ደግሞ የተማሪዎቹን ችግር የተማሪዎችን ሁኔታ ያማከለ ነገር አይደለም። አሁን ኑሮ ውድ ነው እንዴ ከቤተሰብ ሳይላክለት በዩኒቨርሲቲው ምግብ ብቻ የሚማር ሰው አለ። ለትምህርቱ ሌላ አማራጭ ስለሌለው ቢወጣ ምን እሰራለሁ ይሄን ያህል እድሜን ይሄን ያህል የትምህርት ጊዜን አቃጥያለሁ ብሎ የሚያስብ ሰው ስላለ ያ ነገር ስላለ በዚህ ብቻ የሚኖር ሰው አለ። በትምህርት ቤቱ ምግብ ብቻ የሚተዳደር ሰው አለ። እዛ እየኖረ የሚማር ሰው ማለት ነው። ያ ነገር ስላለ የተማሪዎቹን ችግር ያማከለ ነው የሚባለው ነገር ያማከለ ነገር ላይሆን ይችላል። ለምን ካለው ሁኔታ አንፃር ከችግሩ አንፃር ከሁኔታው አንፃር ካሁን ካለው ከሰላም አንፃር ከኑሮ ውድነቱ አንፃር ማለት ነው። ከእውቀት አንፃር ሲመዘን ደግሞ ትክክል ነው። ከተማሪዎቹ ያሉበት ሁኔታ አንፃር ሲመዘን ደግሞ ትክክል አይደለም። ስለዚህ ይሄን ነገር ያማከለ ቢሆን በጣም የተሻለ ነው ብለን ስለምናስብ ነው አሁን መልእክት ማስተላለፍ የፈለግነው። ሰላማዊ ሰልፍ የወጡበት ነገር ዋናው ጦርነት እያወጁ አይደለም። ስለ ትምህርት ሁኔታ እስካሁን ያሳለፍነው ያቃጠልነው ጊዜ ስላለ በአሁኑ ይቀጠልልን እያሉ ነው። ሌሎች ካሁን በኋላ ዩኒቨርሲቲ ለሚገቡ ተማሪዎች ቢሆን ችግር የለውም ማለት አስበውበት ነው የሚገቡት። የእስካሁኖች አሁን ዩኒቨርሲቲ እየተማሩ ያሉ ልጆች ግን ይሄን ሀለቅ አቃጥልናልና ይሄን ሀል ጊዜ ነው የሚቀረን ብለው ሐሳባቸው ያለው አሁን ተመርቄ ስራ ይዤ ቤተሰብ ረድቼ ቤተሰብ መስርቼ የሚባለው ነገር ስላለ ይሄ ነገር ይታሰብበት ለማለት ያክል ነው። የወጣው አዋጅ ምን አይነት ነበር? ምንድን ነበር ያለው? የትምህርት ሚኒስቴሩ ብርሃኑ ነጋ ምንድን ነበር ያለው? ከዛ ተማሪዎቹ ሰላማዊ ሰልፍ እንዲወጡ ያደረጋቸውና እንደዚህ እንዲረባበሽ ያደረጋቸው ነገር ምን አይነት አማርኛ ነው? እንመልከተው እስኪ። ዩኒቨርሲቲ ተማሪዎች 3ኛ አመት ሲጨርሱ 4ኛ አመት ከመግባታቸው በፊት ለ1 አመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገልም ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር። ለ1 አመት ቤዚኮቻቸውን ብቻ ከፍሎ ከዛ ሲመለሱ 4ኛ አመት ይሆናሉ። ብዙ ጥቅም ነበረው። አንደኛ ተመልሰው ዩኒቨርሲቲ ሲገቡ 4ኛ አመት የበለጠ በስለው ነው የሚገቡት። ስለ ማህበረሰባቸው የበለጠ አውቀው ነው የሚገቡት።
ኢንፋክት ብዙ የዩኒቨርሲቲ ሁለተኛ ደረጃ ትምህርት ቤት መምህራን ከዛ በኋላ እነኚህ ሰርቪስ የወጡ ልጆች ሲያስተምሩ አስተማሪነትን ወደውት እዛው አስተማሪነት የቀሩ ብዙ ሰዎች አሉ። እሱን ፕሮግራም እንጀምራለን ብለናል። እሱ በተወሰነ ጊዜ ያለብንን ችግር ይቀንስልን ይሆናል። ግን ባልናቸው በዚህ በጥናቱም የተነሱ ከዛ በፊትም አይደንቲፋይ ያደረግናቸውን ነገሮች በሙሉ ይዘን የጀመርነው ሲግኒፊካንት የሆነ ኤክስቴንሲቭ የሆነ ስራ አለ። ያንን ስራ እንቀጥላለን። የሁላችንም ስራ ነው። የሁሉንም ትብብር ይፈልጋል። ግን ከባድ ስራ ነው። በፍጹም ቀላል ስራ አይደለም። ከባድ ስራ ነው። ግን ምርጫ ያለን ስራ አይደለም። እንደ ሀገር ትምህርት ቪዲዮ ይሄንን ይመስላል። የዩኒቨርሲቲ ተማሪዎችን ያስቆጣ አማርኛ ቢኖር ይሄ ነው፣ በትምህርት ዘርፍ ዙሪያ ማለት ነውና አንደኛ ህዝቡንም አወዛግቧል። ያወዛገበው ነገር ምንድነው? በፊት በተማሩ ጊዜ የዩኒቨርሲቲ ተማሪዎች 3ኛ ዓመት ጨርሰው ወደ 4ኛ ዓመት በሚዛወሩ ጊዜ ነው እየተባለ ያለው ጊዜ በሚዛወሩ ጊዜ በተማሩት የትምህርት ዘርፍ በየክልላቸው እየሄዱ ያስተምሩ ነበር የምትለው ነገር በነገራችን ላይ ብዙ ህዝብ አወዛግቧል። ነበር የምትለው ነገር አሁን እየወጣ የነበረው እንትን ነበር የሚለው ነው አብዛኛው ያወዛገበው። አሁን ይደረጋል አሁን። ስለዚህ የዛን የበፊቱን አምጥተን ወደ አሁን እናድርገው ነው እየተባለ በፊት ነበሩ የሚባለው ነገር እኔ ማቀው ነገር የለም በነገራችን ላይ ማለት እኔ አሁን በተማርኩበት የትምህርት ዘመን እንደዚህ አይነት ነገር ማስተዋወሳው ነገር የለም። ግን ያው እየተባለ ያለው ነበር ያኔ የትምህርት ዘርፋቸው ይሄን በነፃ ያስተማራቸውን ህዝብ ያገለግሉ ነበር። አዎ በፊት በነፃ ነበረ። መንግስት ትምህርት ቤት ራሱ እንኳን እኮ በየትምህርት ቤቱ ካልተመዘገባችሁ ተብለን ነበር ምን መዘገበው በቃ ካልተማራችሁ ተብለን በየቤታችን እየመጡ መምህራኖች ማለት ነው። ቴክኖሎጂ እየረቀቀ ሲሄድ ግን አሁን ከፈለክ ለራስህ ነው የምትማረው ነው። ተምራ የሆነ ደረጃ ደርሳለሁ ካልክ ለራስህ ነው። ስለዚህ አሁን የትምህርት ጊዜው ይሄ ጄኔሬሽኑ እየዳበረ ሲሄድ ያ ማለት ይሄ ጄኔሬሽኑ ኢንዱስትሪ የትምህርት ኢንዱስትሪ እየዳበረ ሲሄድ በየዩኒቨርሲቲ እንኳን ሲገባ በየግል ሆኖ በሚከፈል ደረጃ ሆነ። ከዛም በኋላ ዩኒቨርሲቲ ውስጥም የሆኑ ነገሮች ላይ የትምህርት ዘርፍ በፍላጎት ሳይሆን በውጤት ሳይሆን ያ ውጤቱ ራሱ ተመዝኖ በዛ ውጤት ደረጃ ደግሞ ተፈትኖ ፈተናውን ካለፈ በፈተናው በውጤቱ ባመጣው መንገድ ሆነ እንትን የሚባለው አሁን ከትንሽ ዓመት በፊት። ከዛም በኋላ አሁን ደግሞ ያው ትምህርቱ እንግዲህ ያው ጄኔሬሽኑ እየጠበቀ ሲሄድ እንደዚህ አይነት ነገር መጣና ዩኒቨርሲቲ ተማሪዎቹ ሰላማዊ ሰልፍ እንዲወጡ ሆኑበት ምክንያት ምናምን ይሄ ነው ማለት ስንት ዓመት የለፋለ በነገራችን ላይ ስንት ዓመት ቂጣ የበላ ቆሎ እየቆረጠመ የተማረ ተማሪ ያለ አሁን ዘንድሮ መረቃለሁ 1 ዓመት ቀረኝ 2 ዓመት ቀረኝ አለ እያለ አመታቶችን የሚቆጥር ተማሪ አለ። ያ ማለት ከመጓጓቱ የተነሳ ነው። ያ ማለት ያጠፋውን ጊዜ አሁን ስራ ላይ አውለዋለሁ ካሁን በኋላ ብሎ ስለሚያስብ ነው። ስለዚህ ያ ጊዜ ድጋሚ ነው የሚጣፋብኝ ብሎ ስላሰበ ነው ሰላማዊ ሰልፍ እየወጡ ያሉ። ስለዚህ አሁን ፍትህ ለተማሪዎች ማለት እኔ ሐሳቡን የተማሪዎቹንም ከባለስልጣኖች የተነገረውን ነገር በድጋፍ ላይ ሳልሆን ከብርሃኑ ነጋ የመጣው ሐሳብ ለእውቀት በጣም ትክክል ነው። እውቀታቸው ይዳብራል፣ ይሄ ጥያቄ የለውም። በደንብ ነው የሚዳብረው። 1 ዓመት ያን ህዝብ ካገለገሉ እንደገና ወደ ትምህርት ሲመለሱ እውቀታቸው ካገለገሉት ጋርና የሚማሩት በጣም የዳበረ እውቀት ይኖራቸዋል ወደፊት ተመረቀው ህዝቡን ሲያገለግሉ ማለት ነው። ግን አሁን ከጊዜ አንፃር ደግሞ ተማሪዎቹ ጊዜያቸው በጣም ነው የሚሄደው ማለት ሐሳብ ለመስጠት ፈልጌ ነው። እስቲ ቀጣይ ቪዲዮ አለ። የቀጣው ቪዲዮ ደግሞ እንግዲህ ሰሞኑን በጣም መነጋገሪያ የሆነ የኢትዮጵያ የሴቶች እግር ኳስ ተጫዋች ክለቦች ይሄ ግብረ ሰዶማውያን ነገር ሲያደርጉ ተይዟል የሚባል ነገር አለ። መጀመሪያ ላይ ሳይቻችኋለሁ ሲሳሳሙ ምናምን ነገርና ይሄ ነገር በምድርም በሰማይም የሚያስጠይቅ ነገር ነው። እስኪ ምንድነው እየተባለ ያለው እንመልከተው እስኪ። ይሄን ድምጽ የምሰጠው ሴት ተጫዋች ናት፣ የሲዳማ ቡና ተጫዋች ናት። በቪዲዮም አላት። በቪዲዮ በምንም ስለሆነ አዳምጧት ምን እንደምትል። እንዴ የኔንም እኮ ወስዶ ሳያስገባኝ ምናምን ስንባባል አረ የኔንም እኮ እንደዚህ አሁን ስልክ ስንደውል ብሎክ አድርጎናል ምናምን የሚሉ ብዙ ልጆች አሉ። ድሬዳዋ ቤት ራሱ ማለት ነው በዛው አመት ላይ 16 ላይ እና እነሱ አሁን እንደኔ ወጥቶ ደፍሮ ቢናገሩ እንደው ከዛ የበለጠ ነው ዛቻ እነሱ ላይ ደግሞ የሚያደርሰው ሲያወሩ የሰማው ያስፈራራቸዋል። ብዙዎች እውነትም ከኳስ አገዷቸው ቤት የተቀመጡ ሴት ልጆች አሉ። ያው መንገዶችን እሷ እንደዚህ ናት ምን ያለ የሌለ ስም እየሰጠ ብዙ ሰው ቲማቶ የተቀመጠ አለ።
የብዙ ሰው እንባ አለበት ይሄ ዳዊት የሚባለው እና በቃ እኔ ደስ ብሎኛል እንደዚህ ወጥቼ በማውራት አንድበት ምክንያት የለም። ሴቶቹም እንደዚህ እንደኔ ግን ወንድ ነው ሰው እንዳይሸወጥ። ይሄኛው እኔ መልቀቅ እችላለሁ። ይሄኛው ድምጽ እሺ ወንድ ነው እንደ እንትን አድርገን እያስተካከልናቸው ስለሆነ ነው ሞዲፋይ አድርገን ነው ይሄን ላስደምጣቸው ትክክለኛውን ድምጽ የአራት የአምስት ልጅ ብር ነው ያዛርገው ይሄ ምናምን ስንባባል አሁን የዚህ ቅድም የሰማችሁት ድምጽ የወንድ ድምጽ ሊመስላችሁ ይችላል። የልጅቷ ድምጽ ነው። ሌሎቹም ደግሞ እነዚህ ግብረ ሰዶም ውስጥ የነበሩ ያሉ ሴቶች ቤተሰብ እየሰማባቸው ድምጻቸውን እያወቀ እዛው ተጫዋቾች ውስጥ ያሉ ሰዎች እየሰሙ የኛም መረጃ እያወጣችሁ ያላችሁት እናንተ ስለሆናችሁ ድምጻችንን ባካችሁ ተጠንቀቁልን ስላሉ ድምጻቸውን አወፍረናል አቅጠናል። ለምሳሌ ቪዲዮም ጭምር ያለ አለቀ። በቪዲዮም ነው። ይሄኛውን ስሙልኝ። ልጁም ያው ስሙ ቢጠራም ችግር የለም። ከዚህ በኋላ እንደዚህ አሁን ስልክ ስንደውል ብሎክ አድርጎናል ምናምን የሚሉ ብዙ ልጆች አሉ። ድሬዳዋ ቤት ራሱ ማለት ነው በዛው አመት ላይ 16 ላይ እና እነሱ አሁን እንደኔ ወጥቶ ደፍሮ ቢናገሩ እንደው ከዛ የበለጠ ነው ዛቻ እነሱ ላይ ደግሞ የሚያደርሰውን 30 ሺህ ብር ወስዶብኛል ነው የምትለው። ከኔ 30 ሺህ ብር ተወስዶብኛል የሚል ከጓደኞቼ በዚህ ብር 30 ሺህ ብር አስገብኝ ደግሞ አማውንቱን እየገለጽሽ ያስገባሽበት ስሊፕ ካለሽ ስሊፕም ካለሽ አስገባውለት ማን እንደሆነ ገልጽ ይቅርታ በነገራችን ላይ በዚህ ዙሪያ ሰሞኑን ራሱ ከነመሳይ ጨምሮ ውስጥ ያሉ ሰዎች ይሄ ኤፍኤም ላይ የሚሰሩ ስፖርት ፌዴሬሽን ላይ ያሉ ሰዎች ብዙ ጊዜ መነጋገሪያ አድርገውታል፣ ተነጋግረውበታልም ማለት ነው። እና መነጋገሪያ ያደረጉት ነገር ምንድነው? ቪዲዮ ተቀርጾ ስለወጣባቸው ነው። በነገራችን ላይ ማለት መረጃ እጃቸው ላይ ስላዩ ነው እንጂ ሶሻል ሚዲያ ላይ ያሉ ትንሽ ሰዎች አይደለም መነጋገሪያ ያደረጉት። ይሄን ውስጥ የሚሰሩ ሰዎች ውስጥ ላይ ስፖርት ፌዴሬሽን ውስጥ የሚሰሩ ስፖርት ኤፍኤም ላይ የሚሰሩ ሰዎች ጭምር ነው መነጋገሪያ ያደረጉትና ከስፖርት ይውጡልን እየተባለ ነው ያለውና ይሄ ነገር ታይቷል የሚባለው ነገር አው ቪዲዮ መጀመሪያ ላይ እንዳሳየዋችሁ ይሄው ድምጽም ቅጂ ይሄ ኢንተርቪው የተደረገ ያለ ሰውዬም ቪዲዮ እጁ ላይ መረጃ አለው። የድምጽ ቅጂውም አለ። ይሄ ነገር አግባብ እንዳልሆነ ይታወቃል። በተለይ በስፖርት ዓለም ውስጥ በሀገር ትልቅ ቦታ አለው ስፖርት። የሴቶች እግር ኳስ ክለብ ትልቅ ቦታ አለው በሀገር ላይ። ስለዚህ ይሄ ነገር ለህዝቡስ አግባብ ነው ወይ? ቀጣይ ለሚታነጸው ትውልድ፣ ቀጣይ ለሚመጣው የእግር ኳስ ተጫዋቾች ሴት እህቶቻችን ምን አይነት መልእክት ነው እያስተላለፉ ያሉት የሚባለው ነገር በጣም አሳሳቢ ስለሆነባቸው ነው። ስለዚህ ይሄ ነገር አግባብ ስላልሆነ ነው ከስፖርት ዓለም ውስጥ ይውጡልን። ሌሎች ብዙ የስፖርት ውስጥ መግባት የሚፈልጉ የስፖርት ሙያ ያላቸው እግር ኳስ መጫወት የሚችሉ ሀገራቸውን በእግር ኳስ ክለብ ማስጠራት የሚችሉ ብዙ ሰዎች አሉ። ስለዚህ እነዚህ ለምንድነው የማይወጡልን ብለው ነው መነጋገሪያ እያደረጉ ያሉት። እንደዚህ አይነት ነገር ላይ እንደዚህ አይነት ግብረሰዶማውያን በምድርም በሰማይ የሚያስጠይቅ ነገር ነው፣ ኃጢአት ነው። በተለይ ክርስትና ዓለም ውስጥ ያላችሁ ክርስትና እምነት ተከታይ የሆኑ እግር ኳስ ተጫዋቾች ይሄ ነገር ያውቁታል፣ ጠንቀቁ። ግብረሰዶማውያን በጣም ኃጢአት እንደሆነ ይታወቃል። ስለዚህ ይሄን ነገር ለምንድነው ማድረግ የፈለጉት የሚባል ነገር የለም። ስለዚህ እዛው 666 ኢአማኒያን የሆነ ሰው አለ ማለት ነው እንጂ ክርስትናን ጠንቅቆ የሚያውቅ አንድ እግር ኳስ መጫወት ውስጥም እኮ ክርስትና እኮ ያስፈልጋል እኮ። ሁሉም ነገር በእግዚአብሔር ነው የሚሆነው። ስለዚህ ይሄን ነገር የሚያውቅ ሰው ክርስትናን የሚያውቅ ሰው እንደዚህ አይነት ነገር ያደርጋል ብዬ አልጠብቅም። ለዛም ነው አሁን ህዝቡን ፈርዷል፣ እኛም ፈርደናል ማለት እንደዚህ አይነት ነገር የሚያስተምሩ ከሆነ ቀጣይ የሚታነጸው ትውልድ ምንድነው ከዚህ ከእግር ኳስ ክለብ የሚማረው? እነዚህ እግር ኳስ ተጫዋቾች እኮ ዛሬን እየኖሩ ነው፣ ነገን እየኖሩ ከነገ ወዲያ ያልፋሉ፣ ይሞታሉ ምናምን። በቃ ይሄ ምድር ላይ ያለ ነው። ይሄ ከክርስቶስ የተሰጠ ነገር ነው። ያልፋሉ። ከቀጣይ የሚመጣው ትውልድ ግን በዚህ ውስጥ ነው ወይ የሚያልፈው ነው። የነሱን አርአያ ተከትሎ እንዲያልፍ አይደለም የሚጠበቀው። እነሱ ናቸው የሚያሰለጥኑት፣ ቀጣይ እነሱ ናቸው የሚያስተምሩት። የነሱን አሻራ ይዘው ነው ከታች ያሉት እግር ኳስ ተጫዋቾች የሚከተሉት ማለት ነው። ስለዚህ አግባብ ስላልሆነ ነው። አዎ ከእግር ኳስ ክለብ ውስጥ እንደዚህ አይነት ነገር የሚያደርጉ ከሆነ ይውጡ፣ ጥያቄ የለውም፣ መውጣት አለባቸው። ቤታቸው እንደፈለጉ መሆን ይችላሉ። ይሄ ግልጽ ነው። ሰው በማያቸው እዛው ቤታቸው። ይሄ ለሀገር ለኢትዮጵያ ትልቅ ቦታ ያለው የስፖርት ክለብ ውስጥ እንደዚህ አይነት መጥፎ ተግባር ኢአማኒ የሆነ 666 እንደዚህ ግብረሰዶማውያን የሆነ ነገር ኢትዮጵያ ውስጥ እንደማያስፈልግ በባለፈም በጣም ብዙ ቪዲዮዎች ሰርተናል። ማለት የተለያዩ ሀገሮች እንደዚህ እንዲበከሉ የተደረገበት ጊዜ አለ። አሁን ግን ኢትዮጵያ ውስጥ ግን አይሰራም። በቤተ ክርስቲያንም በማንኛውም ዘንድ እየጮህን እየተቃወምን ነበር በዚህ ጉዳይ። ስፖርት ክለብ ውስጥ ደግሞ ስለ ስፖርት ክለብ ተወርቶ የማይታወቅም በዚህ ጉዳይ እስከዛሬ ስፖርት ክለብ ውስጥ። ስለዚህ ይሄ ነገር የኖረን የቆየ ነው ማለት ነው። አለ ምክንያት አይደለም አሁን ቪዲዮ ወጣው ማለት እየባሰ ሲመጣ እግዚአብሔር አምላክ ያወጣዋል የሆነ ጊዜ ላይ ማለት ውስጥ ክርስትና እምነት ተከታዮች አሉ፣ ፕሮቴስታንት እምነት ተከታዮች፣ ካቶሊክ፣ ሙስሊም ነፍ ይኖራል። ስለዚህ በሁሉም ዘንድ
ኢትዮጵያ ውስጥ በሚመለከው ሃይማኖት በሁሉም ዘንድ እንደዚህ አይነት ግብረ ሰዶማውያን ነገር ማንኛውም መጽሐፍ ቅዱስ ላይ ተጽፏል ብዬ አላስብም። ወንድ ለወንድ ሴት ለሴት እንደዚህ አይነት መጥፎ ባህሪ ኢትዮጵያውያኖች በዚህ አይደለም የምንታወቀው፣ በመልካም ነው የምንታወቀው። እኛ ኢትዮጵያውያኖች በእንደዚህ አይነት ነገር ስማችን ተጠርቶም አይታወቅም፣ ካሁን በኋላም እንዲጠራም አንፈልግም። ለዛ ነው ሚዲያ ላይ ያለን ሰዎች እየወቀስናቸው ያለው። አሁንም ቢሆን በኢትዮጵያ ላይ መጥፎን ስራ የሚሰራ ሰው ማንኛውንም ሰው እንወቅሳለን። ለምን? ሀገራችን እንደ ሀገር እንድትቀጥል፣ ቤተክርስቲያናችን ቤተክርስቲያን እንድትቀጥል፣ ቤተ እምነት ተቋሞች እንደ ቤተ እምነት እንዲቀጥሉ፣ ህዝብ ተከባብሮ እንዲቀጥል ስለምንፈልግ ነው። እግር ኳስ ክለብ ውስጥ ያላችሁ ሰዎችም ልክ እንደ እግር ኳስ ክለብ ስፖርታዊ ጨዋነት፣ ስፖርታዊ ስነ ምግባር እኮ አለ። እኛ ትንሾች ሆነ እኮ ስንማር ያው ክለብ ውስጥ ባንጫወትም በየትምህርት ቤቱ የሆነ ፕሮጀክት ነበር። እዛ ፕሮጀክት ውስጥ ስፖርታዊ ጨዋነት የሚባለው ነገር ተምረናል። ስፖርታዊ ጨዋነት ከዚህ ነው የሚጀምረው፣ ከመሳደብ ይጀምራል። ይሄማ በስፖርታዊ ጨዋነት በስፖርታዊ ዓለም ውስጥ የሌለ ነገር ነው ኢትዮጵያ ሴቶች እግር ኳስ ተጫዋች ውስጥ የተደረገ ያለው ነገር። ስለዚህ ይሄን ነገር አስተካክሉ። ይሄን ነገር አሁንም እያደረጉ የሚቀጥሉ ከሆነ ከክለቡ ይውጡ ነው ያሉት እነ መሳይ። ይህ ግዴታ ነው፣ መብት አይደለም፣ ግዴታ፣ የመውጣት ግዴታ ነው። ምናልባት እንደፈለጋቸው ሲከፈሉ ብር ሲያገኙ ምናምን እንደዚህ ነገር የምን ጥጋብ እንደሆነ የሚታወቅ ነገር የለም። ይሄ ነገር ግን አግባብ አይደለም፣ በስፖርታዊ ጨዋነት የሚመዘገብ ነገር አይደለም። ኢትዮጵያ እግር ኳስ ክለብ በእንደዚህ አይነት መጥፎ ባህሪ መጠራትም የለበትም። ጥሩ ስም ኖሮት እኮ አይደለም፣ ክለቡ የሆነ ደረጃ አስጠርቶ እኮ አይደለም። ግን ጥሩ ነገርን ባያስመዘገብም እንኳን በዚህ በመጥፎ ነገር መመዝገብ የለበትም። ለዛ ነው እየተቃወምናቸው ያለው። ስለዚህ እባካችሁ አሁንም ጥንቃቄ አድርጉ እና ሶሻል ሚዲያ ላይ ሰሞኑን ብዙ ያየሁት ነገር አለ። አቡነ አብርሃም ታመዋል የሚባል ነገር ምናምን። እባካችሁ ሐሰተኛ መረጃ ለህዝቡ አታሰራጩ የማለት መልእክት ለማስተላለፍ ፈልጋለሁ። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቀጣይ ደግሞ በአዳዲስ ቪዲዮና መረጃ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ግን እንዳይረሳ።